ልጆች ላይ የሚደርስ ጾታዊ ጥቃት። ይህንን አስመልክቶ ለወንድ ልጆች ግንዛቤ ይዙ ዘንድ ምን እንደሆነ ጉዳቱ ያውቁ ዘንድ ጉዳቱን ከማድረሳቸው በፊት ይህንን ትምህርት ላስተላልፍ ወሰንኩኝ። አላህም ያግዘኝ። ከባድ አርዕስት ነው። ወንዶች ሆይ ወንጀሎች ሁሉ የሚቀጥለው ዓለም ላይ ያስጠይቃሉ። እዚህ ምድር ላይ በጸጸት እንድንሞላ ያደርጉናል። አንዳንድ ጊዜ ግን ከኛ አልፎ ሰው ላይ የምናደርሰው ጉዳት ዕድሜ ልክ ሲያሸማቅቀን ይኖራል። ምክንያቱም የጉዳዩን ክብደት ስናቅ ማለት ነው። ጉዳዩ ይህን ይመስላል። እንግዲህ ማናችንም ለማንክደው ወንድም ሆነ ሴት በሴት ማህፀን ነው አልፈን የወጣ ነው። ዋና ግን ምክሩ እዚህ ጋር የተፈለገው ወንዶችን ስለሆነ ወንዶች ሆይ ማናችንን ያለ እናት እዚህ ምድር ላይ የተፈጠር ነው። ሁላችንም በእናታችን ማህፀን አልፈን የመጣ ነው። ስለዚህ በማህፀን ውስጥ ያለፈ እኮ ማህፀን ባላት ላይ አይጨክንም። ለዚህም ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንድ ግለሰብ መጥቶ ዝሙትን ፍቀዱልኝ፣ ሐላል አድርጉልኝ አላቸው። ምክንያቱም መጀመሪያውኑም ሐራም ነገር ውግዝ ነገር ስለሆነ ማለት ነው። ከዛ እሳቸው ምን አሉት? በእናትህ ላይ ቢፈጸም ትፈልጋለህ ወይ ይሄን ዝሙት አሉት። ከዛ የሱ መልስ ምን ሆነ? በፍጹም አልፈልግም አላቸው። ከዛ እሳቸው ምን አሉት? ሌሎች ሰዎችም እኮ በእናቶቻቸው ላይ እንዲፈጸምባቸው አይፈልጉም አሉት። ስለዚህ እቺን ቁም ነገር ልብ ብለን እናስባት። አንተ ዛሬ የሰውን ሴት ልጅ የሰውን እናት ስትደፍር ማለት ነው፣ አንተ ላይ፣ እናትህ ላይ፣ አክስትህ ላይ፣ እህትህ ላይ፣ ሴት ልጅህ ላይ ቢፈጸምበት ትፈልጋለህ? አትፈልግም አይደለ? ስለዚህ አላህን እንፍራ፣ እንጠንቀቅ። ያስከፍለናል ይሄ ወንጀል። ልብ በሉ፣ በዓለም ታሪክ ላይ ሴት ልጅ ወንድ ልጅ ደፈረች ሲባል ተሰምቶ አይታወቅም። ምክንያቱም ወንድ ልጅ ካልቆመለት ማለት ነው ብልቱ ልትደፍረው አትችልምና ማለት ነው። ነገር ግን ሴት ልጅ ወንድ ልጅ ታባብለዋለች። ምን በማድረግ? ስሜቱ እንዲነሳሳ። ወንድ ልጅ ደግሞ ለስሜት ቅርብ ስለሆነ ወዲያው ያ ከእምብርቱ በታች ያለው አካል ይቆምለታል፣ ያን ጉዳይ ይፈጽማል። ሴቷ ወንጀለኛ ከተባለች ወንጀለኛ ተብላ የምትጠየቀው ምን በማድረጓ ነው? ያለ ፍላጎቱ እኮ አነሳስታ ወጥመድ ውስጥ ከተተችው ነው። ወንድ ልጅ ሴት ላይስ ይህንን ጉዳይ ሲፈጽም ሴት ልጅ ካላመነችበት ሰው ጋር በዚህ ምክንያት ያውም ተደፍራ ሳትፈልግ እላይዋ ላይ የሆነ የሚያደነዝዝ ነገር ተደርጎባት ሰውነቷ ማህፀኗ አይከፋፈትም። ስለዚህ ምን እንደማድረግ ነው? ድፍን ግርግዳን በድሪል እንደመብሳት ነው፣ በፌሮ እንደመጠርቆስ ነው። ይሄ እናትህ ላይ ቢሆንብህ ትፈልጋለህ ወይ? በዛ ላይ ደግሞ ሳይኮሎጂካሊ ዳሜጅድ ይሆናሉ። ከዛ በኋላ ለወንዶች ጥላቻ ይኖራቸዋል። አባታቸውን እንዳልወደዱት በአንተ የተነሳ ግን ወንዶችን እንዲጠሉ ታደርጋታለህ፣ እቺን ሴት ልጅ ማለት ነው። ስለዚህ እንዲህ አይነት አደጋዎችን እኔ ደግሞ የሚገርመኝ ማለት ነው፣ ድሮ አንድ ወንድ በጉልበቱ ተጠቅሞ አንድ ሴትን ደፈራት ይባል ነበር። አሁን ግን እየሰማን ያለ ነው፣ አንድ ወንድስ እሺ ሰይጣኑ ሸወደው፣ ነፍስያው ሸወደው ይባላል። አለይሰ ሚንኩም ረጁሉ ረሺድ፣ ከመካከላችሁ ቁም ነገረኛ ሰው የለምን? 3-4 ሆናችሁ አንድን ሴት ስትደፍሩ ተዉ አላህን እንፍራ የሚል ሰው ይጥፋ? ከእናንተ ውስጥ የእናቱ ጉዳይ የሚያሳዝነው ሰው ይጥፋ? ሱብሓነላህ። በሚገርም ሁኔታ ደግሞ ባለንበት ዘመን ይሄንን ቆሻሻ ስራ ወንዶች ሲሰሩ ሰይጣን የሆኑ ሴቶች ደግሞ ይህን የሚተባበሩ አሉ። ሴቶችን በማባበል እስቲ እዚህ ጋር ገባበይ ብለው ከዛ በኋላ ሴቷ አታቅም፣ ሴት ናት ጉዳት ሰራኝም ብላ አምና እሷን ተከትላ ስትገባ ለአውሬዎች ለሽፍታዎች አሳልፋ የምትሰጥ አውሬ የሆነች ሴት አለች። አላህ ሀገራችንን ሰላም ያደርግልን። ባለፈው አንድ ሹፌር የራይድ ሹፌር ነው፣ መንገድ ላይ ያስቆምኩትና ወደዚህ ቦታ ነው የምትሄደው አልኩት። እኔና ጓደኛዬ ገባን። ወደ ጋራጅ እየሄድን ነበርኛ። ከዛ ወዲያው ጫቱን አወጣ። ከዛኛ አናገር ነው። እኔ አናገርኩት። ምን ብዬ? እንዴት ነው ራይድ ተሰርቶ ጫት ተቅሞ ይቻላል ያልኩት። እኔ እኮ ዋና ስራዬ ራይድ አይደለም አለኝ። እሺ ምንድን ነው አልኩት። አንድ አሮጊት ሴት አለች አለ። አየህ አልወለደችም፣ አስረዳችኋለሁ ኬዙን። አንድ አሮጊት ሴት አለች አለ። ከዚህ ቦታ ሂድና እቺን ወጣት ሴት ይዘህ ውጣ ትለኛለች። ያቺን ሴት ይዤ እወጣለሁ፣ ዲያስፖራዎች ጋር አገናኛታለሁ፣ ይገናኟታል፣ በኃይለኛው ቻፓ ገንዘብ ትለቅብኛለች አለ። አንድ ጥያቄ ልጠይቅህ አልኩት። እቺ ሴትዮ እቺ አሮጊት ሴትዮ ያልካት ልጅ አላት አልኩት። የላትም አለኝ። ታውቃታለህ ወይ አለኝ። ልጅ ስለሌላት እኮ ነው እንዲህ አውሬ የምትሆነው። ልጅ ቢኖራት በራሷ ላይ እንዲደርስባት ማትፈልገውን ነገር በሰው ላይ እንዲደርስ አትፈልግም አልኩት። ሁለተኛ ግን አልኩት፣ አንተ የሰው ልጅን እህት በዚህኛው በር ስታስወጣ
ካንተ ቤት ደግሞ እህትህን በሌላኛው ጓሮ በኩል እህትህን ሌላ ሰው እንደማያስወጣብህ በምን አወቅ አልኩት። ስለዚህ ተጸጸት አልኩት። ክርስቲያን ልጅ ነበረ። መከርኩት። አላህን ፍራ አልኩት። ስለዚህ ከዚህ ምን እንይዛለን? ወንዶች ሆይ የምታደርሱት ዳሜጅ ኪስ ማውለቅ አይደለም፣ የሰውን ስነ ልቦና ከአካላዊ ጉዳት ጭምር ነው የምታደርሱት። ቆም ብላችሁ አስቡ። አገራችን እንዲህ ቆሻሻ አልነበረችም። አሁን ግን ከዕለት ዕለት እየባሰባት እየበከተች መጥታለች። ሌላው ይመጣል። የትዳር አጋሩ ልትሆን ትችላለች። ሰው ተስማምቶ ሲኖር በሰላም ይኖራል። ወላ ልጅ ወለደ ወላ ምን ሆነ አልተስማማህም አይደለ? አልፈልግም ብትልህ ሌላ የሚፈልግህ አታጣም። አልፈልግም ብትላት ሌላ የሚፈልጋትን ያመጣላታል። ሌላው ደግሞ ብድግ አለና ጉልበት አለኝ ብሎ የሴት ልጅ ፊት ላይ፣ ሴት ልጅ እኮ ፊቷ ነው ትልቁ ክብሯ፣ መከበሪያዋ፣ ውበቷ። አሲድ ደፋ ይባላል። ወንድ ነህ አንተ፣ በልቦናህ ነው የምታስበው። ምን አስበህ ነው? ሰው በአሲድ ይቀጣል? ካልፈለክ እኮ በቃ ፈትቼሻለሁ፣ ላንቺን መንገዱን ጨርቅ ያርግልሽ፣ የኖርነባቸውን ጊዜዎች የሰላምና የመልካም ጊዜዎች ያደርግልን ብለን ከሴቶቻችን ተለያይተን በፍቅር ከመልካም ሰው ጋር ይግጠማት፣ አንተም መልካም ሰው ይግጠምህ፣ ልጆቻችሁን በጋራ ማሳደግ እንጂ እንዲህ አይነት ነገሮች አገራችን ላይ እየበዙ መጥተዋል። ከዚህ ሁሉ ደግሞ አሁን ሌላ ሰይጣናዊ መንገድ ደግሞ መጥቷል። ሴት ልጆች ላይ የሚደርሰውን ጥቃት ተከትለው ሌላ የሰይጣን አጀንዳን የሚያስፈጽሙ ሰዎች መጥተዋል። ምን የሚሉ ሴቶች ታዲያ ይሄን ሁሉ በደል ቢያዩ ፌሚኒስት ቢሆኑ ይፈረድባቸዋል ወይ? ፌሚኒስት ማለት እንግዲህ ወንድን የመግፋት ልክ ይሄ ግብረ ሰዶማውያን ወንዶቹ እርስ በእርስ ወንድ በወንድ የመሳሰለው እንደሚሉት እነዚህ ፌሚኒስቶች ደግሞ ሴት ልጅ ወንድ አያስፈልጋትም በሚል እሳቤ ራሳቸውን ከወንድ አርቀው ከአዛኝ ወንዶች ከአባቶች አርቀው አውሬ እንዲሆኑና ሴት ለሴት ግንኙነት ግብረ ስጋ ግንኙነት እንዲፈጽሙ በሩን ሁሉ የሚከፍቱ ሌላ ሰይጣናዊ መንገድ የሚከተሉ ሰዎች አሉ። ከዚህ ምን እንይዛለን? አንድ ትልቅ ቁም ነገር አለ። ማንኛውንም ክፉ ነገር ለማጥፋት ሰይጣናዊ መንገድ መጠቀም አይገባንም። ወንዶች ሆይ ባለንበት ሁሉ ለሴቶች መከታ እንሁን። ሴቶች ማለት ከጥንት ጀምሮ የወንድን ከለላ የሚፈልጉ ናቸው። ለጥቃት የተዳረጉ ናቸው። ሴቶችን የሚያጠቃ አውሬ ነውና አውሬ ሊታደን ይገባዋል። እህትህ በመንገድ ላይ ወንድ ሲሳፈጣት ወንድ ሲደፍራት እያየህ ዝም የምትል ከሆነ ነገ ያንተን ቤት ደግሞ ቤትህን ዘሎ ገብቶ እናትህን፣ እህትህን፣ ሴት ልጆችህን የሚደፍር ጊዜ ሊመጣ ይችላልና እባካችሁ ሴቶችን በመንከባከብ ላይ ከነፍሴ ጀምሮ አደራ ላለሁ። የእነሱ ጉዳይ በጣም አሳሳቢ ነው። ሴቶችን እንዘንላቸው፣ ከክፉ እንዲጠበቁ፣ ራሳቸውን ደግሞ ለጅል ነገር እንዳይዳረጉ እንምከራቸው። ገንዘብ አለ ስለተባሉ ብቻ ወይም ደግሞ የሆነ ቦታ የምትጋበዥበት አለች ስለተባለች ብቻ ወንዶችን አምና የምትሄድ ስንትና ስንት ሴት አለች። ወንድ ልጅ በሴት ጉዳይ እንደማይታመን፣ ለብቻ ገለል ወዳለ ቦታ እንደማይኬድ፣ ሰይጣን ሶስተኛቸው እንደሆነ መክረን ወደ ቁም ነገር እንዲበቁ ልናደርግ ይገባል። አላህ ሀገራችንን ሰላም ያደርግልን። ወንዶች ሆይ የተመከራችሁትን ስሙ። ሴት ልጅ ላይ ጥቃት ከማድረስ እንጠንቀቅ። አላህ መጨረሻችንን ያሳምርልን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك